የማይቀር የሚገነፍል የህዝብ ቁጣ በተለይ አዲስ አበባ ላይ አለ። ፈጽሞ 4 ኪሎ የሚርድበት ነው፣ የማይፈልገው ነው። ጠቅላይ ሚኒስትሩ እርግጠኛ ናቸው የቴዲ አፍሮ ሙዚቃ ይህንን አካል ያንቀሳቅሰዋል። እሱን ፈዞ እንዲቀመጥ ይፈለጋል። ለሳቸው ፍላጎት አልመች በማለቱ ከዛ ጋር ተያይዞ በፈጠሩት ጥላቻ በያዙት ቂም በዛ ምክንያት ምናልባትም ከዛም ባለፈ አይነት መልኩ እስከ ማሰርም ሊደርሱ ይችላሉ፣ አይታወቅም። አንድ አርቲስት ዘፈን ሊያወጣ ነው ብሎ እንደዚህ አይነት ሽርጉድ ውስጥ መግባት ምን ሊባል ይችላል? መደናበርና መፍራት ካልሆነ በስተቀር። ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ ክልከላ የታዘዘው በጠቅላይ ሚኒስትሩ፣ አርትስ ቲቪም የከለከለው ጠቅላይ ሚኒስትሩ ባወረዱት ባስተላለፉት ትዕዛዝ መሰረት ነው። እታች ያለው የደህንነት ሰዎች የጠቅላይ ሚኒስትሩን ትዕዛዝ ተቀብለው ነው ሄደው አርትስ ቲቪ እንዳያስተላልፍ ማስፈራሪያ የሰጡት፣ ማስጠንቀቂያ የሰጡት። ከጠቅላይ ሚኒስትሩ ጋር የተያያዘ ነው። አንድ ሁለት እሳቸው ከሚከተሉት የአመራር ዘይቤ ጋር የተያያዘ ነው። ሁለት ሶስት ከእሳቸው የፖለቲካ ፍላጎት እና ከእሳቸው የፖለቲካ ስጋት ጋር የተያያዘ ነው። እነዚህን ነገሮች እናብራራለን። ከዛን መከልከሉ ደግሞ ምን ያመላክታል? ፖለቲካዊ አንድምታውን ነው እኛ ብናየው ምን ያመላክታል የሚለውን እሱንም እናያለን። ነገር ግን ወደዚህም ብታደርጉት ወደዛም ብታደርጉት ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ የተደረገው ከፖለቲካ ፍላጎት ጋር የተያያዘ ነው። ሌላ ከፖለቲካ ውጭ ሆነ ምክንያት ያለ የኛ ጉዳይ ነው ልላችሁ ፈልጌ ነው። በዛ አይነት መረዳት ውስጥ ሆናችሁ ተከታተሉ። አንዱ ከጠቅላይ ሚኒስትሩ ፍላጎት ጋር የተያያዘ ነው እንደ ግለሰብ፣ ወይንም ከጠቅላይ ሚኒስትሩ ስሜት ጋር የተያያዘ ነው። ጠቅላይ ሚኒስትሩ ለቴዲ አፍሮ ወይንም ለአርቲስቱ ካላቸው ስሜት ጋር የተያያዘ ነው። ይህም በደንብ እናብራራዋለን። ጠቅላይ ሚኒስትር አብይ አህመድ ከራሳቸው በላይ በህዝብ ዘንድ ቅቡልነት ያለው የሚወደድ ሰው እንዲኖር አይፈልጉም። በብዙዎች መለኪያ እሳቸውም እንደሚያምኑት ይሄ አርቲስት ቴዲ አፍሮ ከእሳቸው በበለጠ አይነት ሁኔታ ተወዳጅነት አለው። ከእሳቸው በበለጠ አይነት ሁኔታ በህብረተሰቡ ዘንድ ቅቡልነት አለው። ይሄን እሳቸውም ያምኑታል። ባይዘዌን የማልጠራጠር ምናልባት አንዳንዶቻችሁ ይሄ እናንተን ላያሳምናችሁ ይችላል። ግን በእርግጠኝነት ነው የምላችሁ ጠቅላይ ሚኒስትሩ ግን ቴዲ አፍሮ ከእሳቸው በላይ እንደሚወደድ፣ ከእሳቸው በላይ ቅቡልነት እንዳለው፣ የህዝብ ተወዳጅነት እንዳለው ወይም ያንን እንዳተረፈ ያምናሉ። ይሄ ጥሩ ስሜት አይሰማቸው። ቴዲ አፍሮ ብቻ አይደለም፣ ማንም ሰው ከእሳቸው በላይ ቢወደድ፣ ከእሳቸው በላይ በህዝብ ዘንድ ቅቡልነት ቢኖረው አይወዱም ጠቅላይ ሚኒስትር አብይ አህመድ። ይሄ እሳቸውን በሚመለከት ካደረግነው ክትትል በደንብ የተረዳነው ነገር ነው። በደንብ የተረዳነው ጉዳይ ጠቅላይ ሚኒስትሩ በጣም ከፍተኛ የሆነ ጥርጣሬ ያላቸው ናቸው። በጣም ከፍተኛ የሆነ ጥልቅ የሆነ ስጋት እና ፍርሃት ያለባቸው ሰው ናቸው። የፖለቲካ ሳይንቲስቶች ይህንን ጉዳይ ፖለቲካል ፓናሮያ ይሉታል። በጣም ተጠራጣሪ ስትሆን፣ የሆነ ሰው ከአንተ በላይ ሲወደድ፣ የሆነ ሰው በጣም ዝነኛ ሲሆን፣ ቅቡልነት ሲያገኝ መፍራት፣ መስጋት፣ መጠራጠር እና ይሄ ነገር ዝናንም ስልጣንንም መቆጣጠር እንዲፈልጉ ያደርጋቸዋል። ወደ ስልጣን የመጡ አካባቢ ላይ ዝናንም
ስልጣኑንም ለመቆጣጠር ያደርጉት የነበረውን እንቅስቃሴ በደንብ አድርጋችሁ እዩት። ጠቅላይ ሚኒስቴሩ በየዘርፉ በተለያዩ ሙያዎች ውስጥ አንቱ የሚባሉ ወይም በጣም ስም ያተረፉ ታዋቂ የሚባሉ ሰዎች ጋር ውይይት ያደርጉ ነበር። በጣም ያቀርቡ ነበር። በወቅቱ ቴዲ አፍሮንም ለማቅረብ ፍላጎት ነበር፣ ምንም ጥያቄ የለውም ይሄ። ነገር ግን ቴዲ አፍሮ ከዚህ ውጭ ነበር። ያን ያደርጉት የነበረበት ዋነኛው ምክንያት አሁን ካልኳችሁ ፖለቲካል ፓናሮያ ከሚባለው በጣም ከባድ ፍርሃት፣ ስጋትና ተጠራጣሪነት ከዛ የሚመነጭ ነው። እነዚህን ሰዎች በማቅረብ እና ስለሳቸው ጥሩ ነገር እንዲናገሩ በማድረግ ጠቅላይ ሚኒስትሩ ይሄ ግለሰባዊ አምልኮ የሚባለው ወይንም ከልት ኦፍ ፐርሰናሊቲ የሚባለውን መገንባት ይፈልጋል። ስለዚህ ያቀርቧቸዋል እና ስለሳቸው እንዲናገሩ ያደርጋሉ። ይህን ያላደረገ አርቲስት አታገኙ። ይህን ያላደረገ አርቲስት ፈልጋችሁ አታገኙ። ይሄን ያላደረገ በፖለቲካው ዘርፍ ላይ ያለ ልሂቅ አታገኙ። መጀመሪያ አካባቢ ይሄን ያላደረገ አርቲስት ማነው አትሌት አታገኙ። ይሄን ያላደረገ የሃይማኖት አባት አታገኙ። ይሄን ያላደረጉ በተለያዩ ሙያዎች ውስጥ አንቱ የሚባሉ ሰዎችን አታገኙ። ከተለያዩ በሙያው ዘርፍ ላይ ከነበሩ አካላቶች ጋር እየሰበሰቡ ትምህርት የሚሰጡበት ስልጠና የሚሰጡበት ነው። ከታስተውሱ እነዛን ሰዓት እያንዳንዱ የሚታወቅ ሰው እየወጣ ስለሳቸው እውቀት፣ ስለሳቸው ቪዥን፣ ስለሳቸው ያወራል። ጠቅላይ ሚኒስቴሩ በዛ የራሳቸውን ከልት ኦፍ ፐርሰናሊቲ ሲገነቡ ወይም የራሳቸውን ግለሰባዊ አምልኮ ሲገነቡ ወይም ዝና ሲገነቡ በዛ እንድረዱ በጣም ከፍ ያለ ዝና ሲገነቡ አት ዘ ሴም ታይም እነዚህን ልሂቃን እነዚህን ታዋቂ ሰዎች ደግሞ ያጸዱ ነበር። እሳቸውን ሲገነባ አንድ ታዋቂ ሰው ጠቅላይ ሚኒስትሩ እንዲህ ናቸው። ክንፍ ሁሉ እኮ ሲል የነበረ አርቲስት እናውቃለን አይደል? ክንፍ ያላቸው ሁሉ ይመስለኛል እስከ መባል ደርሷል እኮ። ምን ዋጋ አለው? መሪ ሲመጣ ህዝብ እኮ ጠፋ የተባለበት ወቅት እኮ ነው። ያን የምታስታውሱ ከሆነ በቃ ይሄንን ያለ አንድ ታዋቂ ሰው ከዛ በኋላ ለህዝቡ አማራጭ አይሆንም። ህዝቡም በቃ ጠቅላይ ሚኒስቴሩን በጣም አግዝፎ የማየት አይነት ነገር ውስጥ ይገባል። ያም ባለሙያ፣ ያም አርቲስት፣ ያም አትሌት የህዝቡ ወገን ወይንም ህዝቡ የኔ የሚለው አካል አይሆንም። በቃ ያገዛዙ ወይንም የዛ ገዢ ቡድን ተደርጎ ይወሰዳል። እሱን ነው ይሄ ኤሊት ፐርጂንግ ይሉታል። ልሂቃንን የማጽዳት ጉዳይ ማለት ነው። እና በወቅቱ ስለ ጠቅላይ ሚኒስትሩ እየተናገረ ነጥብ ያልጣለ ሰው የለም። ነጥብ ያልጣለ ሰው የለም። ከዛም በኋላም ቢሆን ነው የምላቸው አደባባይ ላይ እንዲናገሩ እያደረጉ በጣም በተለይ ደግሞ በተወደዱ ጊዜ ደግሞ ተቃዋሚዎቻቸው እንዲናገሩ ደግሞ እያደረጉ እነሱንም ፐርጅ ሲያደርጉ ነበር። ኤሊት ፐርጂንግ የሚባል እና ብቸኛ የሆነው ሰው ጠቅላይ ሚኒስትሩ ብቸኛ በቃ ህዝብ የኔ የሚላቸው ብቸኛ የመሆን ፍላጎት፣ ይሄ ቅድም ካልኳችሁ ስጋት፣ ቅድም ካልኳችሁ ፍርሃት፣ ዝናንም ስልጣንንም መቆጣጠር አለብኝ ከሚል ፍላጎት የሚመነጭ ነው። ፖለቲካል ፓናሮያ ይሉታል የሙያው ሰዎች። ቴዲ አፍሮ እዚህ ውስጥ አታገኙትም። የለም። ቴዲ አፍሮ በዛን ወቅት ከጠቅላይ ሚኒስቴሩ ይሸሽ ነበር። በግልጽ አልደገፋቸውም፣ እንደሌሎቹ በግልጽም አልተቃወማቸውም። የራሱን ስፍራ ግን ይዞ ቆይቷል። ጠቅላይ ሚኒስቴሩ በጣም ሞክረዋል፣ ግን አልተሳካም። በዛ ምክንያት ቴዲ አፍሮ ላይ የያዙት ቂም አለ። በዛ ምክንያት ቴዲ አፍሮ ላይ የፈጠሩት ጥላቻ አለ።
ይሄ ግልጽ ነው። ይሄ ግልጽ ነው። ያኔ ብቻ አይደለም ከቲፒኤልኤፍ ጋር በነበረው ጦርነት ዘመቻ ለህሉና ነው የህሉና ዘመቻ በሚባለው ወቅት ላይ ሻሽ አስሮ ያልዘመተ አርቲስት አታገኙ። እዛ ውስጥ ብትፈልጉ ቴዲ አፍሮ የለም። ስላልተጠየቀ አይደለም፣ ስላልተፈለገ አይደለም፣ እሱ ራሱ ስላልፈለገ። ይሄ አደባባይ ሀቅ። ጠቅላይ ሚኒስቴሩ በዚህ ምክንያት የፈጠሩት ጥላቻ አለ፣ ያዳበሩት ቂም አለ። ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ የከለከሉት ጠቅላይ ሚኒስቴሩ ናቸው። የከለከሉበትም ምክንያት አሁን እንዳልኩት ለሳቸው አልመች ብሎ ስለተገኘ ነው። በወቅቱ ከሌሎች ተለይቶ የራሱን ስፍራ ጠብቆ ስለቆየ ማነህ አንተ ከሚል በዚህ ምክንያት ማንኝ ብሎ ነው የሚያስበው ብለው ነው ጠቅላይ ሚኒስትሩ። ማንም እየመጣ ስለኔ ክንፍ ሲያወራ፣ ስለኔ እንደዚህ ሲል፣ ስለኔ እንደዚህ ሲቀኝ ሲገጥም ምን ሲል እሱ ማን ስለሆነ ነው ተብሎ የተያዘበት ቂም አለ። አንዱ ምክንያት ከጠቅላይ ሚኒስቴሩ ፍላጎትና ስሜት ጋር የተያያዘ ነው የጋዜጣዊ መግለጫው ክልከላ። ስለዚህ እሳቸው ናቸው፣ ሌላ ማንም አያዝም። ይሄ ማንም ደፍሮ አያደርግም። ታች ላይ ያለ ባለስልጣን ማንም ይሄን ሊያደርጉ የሚችሉት ጠቅላይ ሚኒስቴሩ ናቸው። እሳቸውም ያደረጉበትም ምክንያት አሁን ያልኳችሁ ለእሳቸው ፍላጎት አልመች በማለቱ ከዛ ጋር ተያይዞ በፈጠሩት ጥላቻ በያዙት ቂም በዛ ምክንያት አንድ ሁለት ከአመራር ዘይቤያቸው ጋር የተያያዘ ብልጽግና ጠቅላይ ሚኒስቴሩ የሚመሩት አስተዳደር ባለሙያ አይወድም፣ ሙያተኛ አይወድም። ይሄ በደንብ ብታዩ በደንብ ቢገልጸው ባህሪ ነው። ሙያተኛ አይወድም፣ ምክንያቱም ሙያተኛ አይመችም። ሙያውን የሚያከብር ሰው አይመቻቸውም። ሙያውን የሚያከብር ሰው ሙያዊ ግዴታውን ነው የሚወጣው። ጠቅላይ ሚኒስቴሩ ሙያዊ ግዴታውን ከሚወጣ ሰው ይልቅ ለሳቸው ታማኝነትን የሚያሳይን ሰው ይመርጣሉ። ጠቅላይ ሚኒስቴሩ ቅድሚያ ሜሪት ሳይሆን ሎያሊቲ ተአማኝነትን የሚያስቀድሙ ናቸው። አጠገባቸው ያሉ ታዋቂ ሰዎችን በሙሉ ታዩዋቸው ለጠቅላይ ሚኒስቴሩ ታማኝ ናቸው። አሁን ቴዲ አፍሮ ላይ አንዳንድ አርቲስቶች፣ የኪነ ጥበብ ሰዎች ሲዘምቱ አይቻል። ዘፋኝ የሆኑ ሙዚቃ አቀናባሪ ምናምን የሆኑ ሰዎች በግልጽም ይሁን በዞር ባለ አይነት መልኩ አርቲስቱን ለመሸቆጥ ሲሞክሩ አይተናል። እነዚህ ሰዎች አትፍረዱባቸው፣ ታማኝነታቸውን እያሳዩ ነው። ጠቅላይ ሚኒስቴሩ ውስጡ ነው የሚፈልጉት፣ ሙያተኛ መሆንን አይደለም። ለሙያው ታማኝ የሆነ ሰውማ፣ ሙያዊ ስነ ምግባሩን የሚጠብቅ ሰውማ ግዴታውን ይወጣል። ግዴታውን የሚወጣው ጠቅላይ ሚኒስቴሩን ኖ በማለትም ከሆነ ያንን ለማለት ይደፍራል። ጠቅላይ ሚኒስቴሩ እሱን አይፈልጉም። ከሙያ ይልቅ የእሳቸውን ፍላጎት የምታስፈጽም ለእሳቸው ታማኝ እንድትሆን ነው የሚፈልጉት። ይሄ የብልጽግና ባህሪ ነው። ነገራችን የብልጽግና ባህሪ ምሁር ጠል ነው ምናምን ሲባል የነበረው ከዚህ አኳያ ነው። አሁን እያንዳንዱ እዛ አለ የምትሉት ምሁር፣ እዛ አለ የምትሉት ባለሙያ፣ እዛ አለ የምትሉት ታዋቂ ሰው ለዛ አይነት ስነ ምግባር ለሙያው ሲገዛ፣ ከዛ ባፈነገጠ አይነት መልኩ ሁሉ ለጠቅላይ ሚኒስቴሩ ያላቸውን ተአማኝነት ለማሳየት ሲጋጋጡ ነው የምትሉት። ይሄ ከምንም የመጣ አይደለም። የጠቅላይ ሚኒስቴሩ ፍላጎት ምን እንደሆነ ስለሚያውቁ ሽንገላ ይወዳሉ፣ መንቆለጳጳስ ይወዳሉ።
ቴዲ አፍሮ ለዚህ አልተመቸው። ሙያተኛ ነው፣ ሙዚቀኛ ነው፣ አርቲስት ነው። አርቲስት ለሙያው ተገዢ ነው የምትሉት የህዝብ ድምፅ ሲሆን ነው። የህዝብ ድምፅ ሲሆን ነው። የህዝቡን ህመም ሲያስተጋባ፣ የህዝቡን ተስፋ ሲያስተጋባ፣ የህዝቡን ፍላጎት ሲያስተጋባ፣ ሲገልጽ ነው። በግጥም በዜማ ቴዲ አፍሮን ካያችሁት ያ አይነት ሰው ነው። ድሮም ዛሬ ልትወደው ትችላለህ፣ ላትወደውም ትችላለህ፣ ልታደንቀው ትችላለህ፣ ላታደንቀውም ትችላለህ። ግን በእርግጠኝነት ይህን አትክድም። ቴዲ አፍሮ ለገዢዎች ሲያወድድ አታውቀውም። ለነሱ ሲያዜም፣ ለነሱ ሲዘምር አታውቀውም። ስለ ድሮ መሪዎች ያነሳል። ሰው ትውስታውን ይፈልጋል። አሁን ላይ ያለውን የህዝቡን ችግር ይገልጻል። ተስፋውን ይገልጻል። አሁን ለምሳሌ ኢትዮጵያ አንድነት፣ ዳህላክ ላይ ቤቴ ምናምን የህዝቡ ተስፋ ነው። ሌላ እኮ አይደለም። የህዝቡን ፍላጎት ይከተላል። ያንን ነው ሲገልጽ የምታየው በግጥሙ በዜማው። ባለሙያ ገዢዎች ጋር የማይመች ነገር ካለ እሱን ይናገራል። ህዝቡ እንዲነገርለት በሚፈልገው ልክ ይናገረዋል። ህዝቡ ህመሙ እንዲገለጽለት በፈለገው ልክ ይገልጽለታል ወይ ይሞክራል። ሰቡም ሳቲስፋይድ ነው። በቃ ይገልጽልኛል ብሎ ያምነዋል። ምክንያቱም አርጎት ስለሚያውቅ። ጠቅላይ ሚኒስቴሩ ባለሙያ አይወዱም። ምክንያቱም ባለሙያ ከእውነታው ጋር የሚቆም ነው። ወገንተኝነቱ ለገዢዎች ሳይሆን ለእውነታ ነው። አሰላለፉም ከገዢዎች ጋር ሳይሆን ከህዝብ ጋር ነው። ሁሌም ድምፅ የሚሆነው ለህዝብ ነው። የህዝብን ችግር ነው የሚያጋባው። የህዝብን ተስፋ ነው የሚገልጸው። የህዝቡን ፍላጎት ነው የሚገልጸው። ህመሙን ነው የሚጋራው፣ የሚገልጽለት። አርቲስት ማለት ያ ነው። አንድ ሙዚቀኛ ከአዝማሪ የሚለየው በዚህ ነው። አዝማሪ ለሸለመው ሁሉ ማሲንቆ የሚገዘግዝ ነው። ግጥም ያወርዳል፣ ምን ይላል? ለሸለመው እሱን ያሞግሳል። በቃ ሽልማ ለሸለመው። ሙዚቀኛ ግን የህዝብ ስሜት ነው ያስተጋባው። ባለሙያ ስትሆን እንደዛ ነው። ቴዲ አፍሮ ባለሙያ ሙያተኛ ነው። ጠቅላይ ሚኒስቴሩ የማይወዱት ሙያተኛ ገዢዎችን እምቢ የሚልበት ወቅት አለ። ለህዝብ አይጠቅምም ብሎ ሲያስብ፣ ሙያዊ ስነ ምግባሪ አይፈቅድም ብሎ ሲያስብ ኖ ይላል። ጠቅላይ ሚኒስትር አብይ አህመድ እንዲህ የሚላቸውን ሰው አይወዱም። ይህ ባህሪያቸው ነው። ይህ ባህሪ በብዙ መንገድ የተገለጠ ባህሪያቸው። ቴዲ አፍሮ ጋዜጣዊ መግለጫ የተከለከሉ አንዱ በዚህ ምክንያት። ሶስተኛው ከጠቅላይ ሚኒስቴሩ የፖለቲካ ፍላጎት እና ከጠቅላይ ሚኒስቴሩ የፖለቲካ ስጋት ጋር የተያያዘ። ቴዲ አፍሮ ፖለቲከኛም ባይሆን ነገር ግን ከአንድ የፖለቲካ ማህበረሰብ ጋር ተያይዞ ይታያል። ሙዚቃዎቹ የድሮውን በተለይ የአጼዎቹን ስርዓት ስለሚያወደስ በሙዚቃዎች ውስጥ የሚይዛቸው ነገሮች፣ የሚጠቀማቸው ምልክቶች፣ ለምሳሌ ልሙጡን ባንዲራ አሁንም ላይ ኢቶሪካ የሚለው ላይ ቶ የምትለው ነገር፣ እነዛ ነገሮች የሆነን የፖለቲካ ማህበረሰብ ይወክላል። በኢትዮጵያ ፖለቲካ ውስጥ አህዳዊ የሚባለውን የፖለቲካ ማህበረሰብ ይወክላል። እንደውም ብሔርተኞች ደግሞ ከአማራ ጋር አያይዘው ያዩታል። ሃይማኖተኞች ደግሞ ከኦርቶዶክስ ጋር አያይዘው ያዩታል። ምክንያቱም አሁን የነገርኳችሁ ነገሮች ከነዚህ በፖለቲካ መነጽር አሁን ከገለጽኳቸው ማንነቶች ጋር ወይም እነዛን ማንነቶች የሚወክሉ ናቸው። ልሙጡን ባንዲራ የሚይዘው አማራ ነው የሚመስለው። ብሔርተኛ እንደዛ ነው የሚያስበው። እና የሆነ ኦሮሞ ይዞት ካየ በጣም ነው የሚደንቀው። አንድ የሆነ ትግራዋይ ይዞት
ካየ በጣም ነው የሚደንቅ። በጣም ቶ የሚለው በአብዛኛው ከኦርቶዶክስ ሃይማኖት ጋር የተያያዘ ነው። እነዚህ አካላቶች አህዳዊ ተብለው ይጠራሉ። ቴዲ አፍሮ በሙዚቆቹ፣ በግጥሞቹ፣ በዜማዎቹ የሚገልጻቸው ነገሮች፣ የሚጠቀማቸው ምልክቶች ምናምን ነገር የሆነ የፖለቲካ ማህበረሰብን የሚወክሉ ተደርገው ስለሚታዩ የዛ የፖለቲካ ማህበረሰብ አባል ተደርጎ ይቆጠራል። አሁን ደግሞ ጠቅላይ ሚኒስትሩ ከዛ የፖለቲካ ማህበረሰብ ጋር ጸበኛ ናቸው። መጀመሪያ ላይ ስልጣናቸውን ለማጠናከር ተቀናቃኛቸውን ለማዳከም ይሄ አህዳዊ የሚባለው አካል ጠቅሟቸዋል በደንብ። ቴዲ አፍሮም ይሄንን አህዳዊ የሚባል ኃይል ለእሳቸው ፍላጎትና ፈቃድ እንዲያስገዛ ተጠይቆ እምቢ ያለ ሰው ቂም የተያዘበትም አንድ በዛ ነው። ምክንያቱም ያ አህዳዊ የሚባለው የፖለቲካ ማህበረሰብ ይወደዋል። እንደ ንጉስም ነው የሚያዩት። አንዳንዱ ንጉስም ይሉታል። በዛ ደረጃ ነው የሚያዩት። ሰው ጠይቀውት እምቢ ብሏል። ግን በወቅቱ ግን ተጠቅመውበታል። አህዳዊ የሚባለውን የፖለቲካ ማህበረሰቡን ማለት ነው። ቴዲ አፍሮን ሳይሆን ያን የፖለቲካ ማህበረሰብ በተለይ ቲፒኤልኤፍን ሽባ አድርጎ ለማስቀመጥ ተጠቅመውበታል። ያን ከተጠቀሙበት በኋላ ግን ከዚህ ኃይል ጋር አሁን ጸብኛ ናቸው። ከቲፒኤልኤፍ ጋር ጦርነት ውስጥ የማይገቡበት አንዱ ምክንያት ከዚህ ጋር የተያያዘ፣ ሁለቱም ይሄ አህዳዊ የሚባለውን ኃይል በሚመለከት የሚያዩት በተመሳሳይ መንገድ ነው። ቲፒኤልኤፍን ብልጽግና የሁለቱ ጸብ ሁለቱን ያዳክማል። አህዳዊ የሚባለው ኃይል ግን ሊጠቅሙ ይችላል። የሱ ጦርነት ስላልሆነ ዝም ብሎ ማየት የሚችልበት እድል አለው እና አንዱ ከቲፒኤልኤፍ ጋር ጦርነት ውስጥ የማይገቡበት አንዱ ምክንያት ከዚህ ጋር የተያያዘ ነው። ወደ መንገድ ልንከራችሁ ብዬ ቴዲ አፍሮ የዚህ አህዳዊ ፖለቲካ ማህበረሰብን የሚወክል ሰው ተደርጎ ይቆጠራል። አሁን ይሄ ሰው ሙዚቃ ሊያወጣ፣ ስለዚህ የሚያወጣቸው ሙዚቃዎች ዞሮ ዞሮ ይሄ አህዳዊ የተባለውን አካል ትንሽ መፋዘዝ ውስጥ ነው ያለው። መነቃቃት ይፈልጋል። አሁን ላይ ትንሽ የሚያንቀሳቅሰው ነገር ይፈልጋል። የቴዲ አፍሮ ሙዚቃ ደግሞ ይሄንን አካል በቃ ምንም ይዝፈን ምንም ቴዲ አፍሮ አካል ይከሳከሳል፣ ይወዛወዛል፣ የሚታወቅ ነው፣ ይነቃቃል እያልኳቸው። ቴዲ አፍሮ ምንም ቢዘፍን በቃ ለኔ ነው ብሎ ነው የሚቆጥረው። ይሄንን አካል ሊያነቃንቅ ነው። ጠቅላይ ሚኒስትሩ ደግሞ አሁን ይሄ አካል እንዲንቀሳቀስ አይፈልጉም። አሁን ባለው መፋዘዝ ውስጥ እንዲቆይ ነው የሚፈልጉት፣ በአብዛኛው አዲስ አበባ ላይ ማለት ነው። ይሄ ኃይል አሁን የቀረው አዲስ አበባ ላይ ነው። በፊት ላይ ሰፊ መሰረት ነበረው። አማራ ክልል ላይ ነበረው፣ ደቡብ ላይ ነበረው፣ በጣም ሰፊ መሰረት ነበር። እንደው በክልል ደረጃ እንኳን እንከፋፍለው ብንል ኦሮሚያን ሙሉ ለኦነግ ብንሰጠው፣ ትግራይን ሙሉ ለቲፒኤልኤፍ ብንሰጠው፣ አማራ ክልል ላይ ደቡብ ክልል ላይ ምናምን አለው በደንብ፣ አፋር ላይ በደንብ ሰፊ መሰረት አለው። አሁን ላይ ከሁሉም አካባቢ አዳክመነዋል ብለው ያስባሉ፣ ግን አዲስ አበባ ላይ ግን አለ፣ ይሄ ኃይል አለ። ምን ብሎ ፈዞ ግን ጠቅላይ ሚኒስትሩ እርግጠኛ ናቸው የቴዲ አፍሮ ሙዚቃ ይሄንን አካል እያንቀሳቅሰዋል። እሱን ፈዞ እንዲቀመጥ ይፈለጋል። በዛው ጋዜጣዊ መግለጫውን ብቻ ሳይሆን አይሮን ሙዚቃውን ሙሉ ሊከለክሉት ይችላሉ። ምናልባትም ከዛም ባለፈ አይነት መልኩ እስከ ማሰርም ሊደርሱ ይችላሉ፣ አይታወቅም። አንዱ ይሄ ፍላጎት አለ። ይሄንን አካል ጸጥ ለጥ ብሎ ደንዝዞ እንዲኖር ይፈልጋሉ። አዲስ አበባ ላይ ያለ አህዳዊ የሚባለው አካል ሌሎች አካባቢዎች ላይ አስገብረውታል፣ ጸጥ ለጥ አድርገውታል በተለያየ አይነት መንገድ። አዲስ አበባ ላይ ግን በብዛት ነው ያለው። በተለያየ አይነት መንገድ ቢገፉትም የሚያልቅ አይነት አይደለም አዲስ አበባ ላይ ያለው። ከሌላም አካባቢ አምጥተው ቢያስገቡ ከሌላ አካባቢ የመጣውም ይቀየራል። ተቸግረዋል። በጣም የተቸገሩት ተቀይሮ ከተሜ ይሆንባቸዋል እና አንዳንዱን እየዋጣ እየቀየረባቸው አስቸግረዋል። እሱም አልገፋ አልሄድም ብሎ አላልቀ ብሎ ተቸግረዋል። እና ይህንን አካል ፈዞ በፈዘዘበት አይነት ሁኔታ እንዲቀጥል ይፈልጋል።
ከዚህ ፍላጎታቸው ጋር የተያያዘ ነው። ሁለተኛው ከስጋት ጋር የተያያዘ ነው። አጠቃላይ ሀገሪቱ ውስጥ ትልቅ ችግር አለ። ሁሌም ነው የምላችሁ፣ የማይቀር አመፅ አለ። የማይቀር የሚገነፍል የህዝብ ቁጣ በተለይ አዲስ አበባ ላይ አለ። ሌሎችም አካባቢዎች ቢያንስ ታጣቂዎች ምናምን ስላሉ ሰው ዝም ሊል ይችላል። ያው እነሱ እየታገሉ ነው ብሎ እነሱን በማገዝ ለነሱ ድጋፍ በማድረግ በስልታዊ ወይም ደበቅ ብሎ ለነሱ ድጋፍ በማድረግ ቁጣውን መግለጽ የሚችልበት እድል አለ። አማራ ክልል ላይ ያለው ለፋኖ፣ ትግራይ ላይ ያለው ለቲፒኤልኤፍ፣ ኦሮሚያ ውስጥ ያለው ለኦላ ለነሱ ድጋፍ እያደረገ ስለሚያደርግ አደባባይ መውጣት ራሱን ማጋለጥ ብዙ አይጠበቅበትም። ቁጣውን፣ ቅሬታውን እነሱን በመደገፍ እየገለጸ ነው። እነሱ በሚያደርጉት እንቅስቃሴ በተወሰነ የመርካት ስሜት አለ። ተወጥተውልኛል የሚል ማለት ነው። አዲስ አበባ የለውም። አዲስ አበባ የለውም። በደሉንም ቂሙንም መገፋቱን ዋጥ አድርጎ ከመያዝ ውጭ አማራጭ የለውም። እና በተለይ አዲስ አበባ ላይ ያልኳችሁ እንጂ አጠቃላይ አመፅ የሚቀር ነገር አይደለም። የቴዲ አፍሮ ሙዚቃ ይሄ ዋጥ ያደረገውን ብሶቱን ህዝቡ እንዲወጣ የሚያደርግ ነው። ይቀሰቅሰዋል፣ ቅድም ያነቃቋል እንዳልኳቸው አደባባይ ሊወጣ ይችላል፣ ሊያደፋፍረው ይችላል፣ ስሜቱን በዛ ሊገልጽ ይችላል፣ ተቃውሞውን በዛ ሊገልጽ ይችላል። ሙዚቃዎቹን በተለያየ አይነት መንገድ በመክፈት ለብልጽግና ያለውን ቅሬታና ተቃውሞ ማሳያ ሲምቦል አድርጎ ይጠቀማል። ሲምቦል አድርጎ አሁን ብልጽግና አዲስ አበባ ላይ ትልቅ ድጋፍ አለኝ የሚልህ ሰዎች ስለ ኮሪደር ልማት ምናምን እንዲወሩ በማድረግ አሁን የአዲስ አበባ ሰው ቅሬታውን መግለጽ የሚችልበት ተቃውሞን መግለጽ የሚችልበት ሲምቦል ሊያገኘ ነው። አንድ ነጠላ ዜማ ልትሆን ትችላለች የቴዲ አፍሮ፣ አንድ ስንኝ ልትሆን ትችላለች። እሷን ወስዶ ወይ እሷን እየዘፈነ ወይ በእሷ እየጨፈረ ሊታይ ነው። ያ ማለት የአዲስ አበባ ህዝብ ያለበትን ህመም፣ ቅሬታ፣ ተቃውሞ፣ መገፋት በተጨባጭ ሊያሳይ የሚችልበት አደባባይ መውጣት እኮ አይጠበቅበትም፣ ማመፅ እኮ አይጠበቅበትም። ለምሳሌ ነገራቸው በኢህአዴግ ጊዜ በ17 መርፌ የጠቆሙ ቁንጣ ምናምን የምትል ዘመን አለችው አርቲስት ቴዎድሮስ ካሳሁን። ህዝቡ እሷ ስትከፈት ይላል፣ በቃ ይጨፍራል፣ ማንም ሰው ይገባዋል። በወቅቱ የነበረውን ቲፒኤልኤፍን በዛ የሚለው ሰው ተቃውሞን እየገለጸ እንደሆነ ማለት ነው። አሁን የአዲስ አበባ ሰው ተቃውሞን መግለጫ ሊያገኝ ነው። ያ ማለት በአዲስ አበባ ላይ ብልጽግና ምን ያህል ተቀባይነት አለው ወይንስ የለውም የሚለውን ልናይ ነው። ተውት አመፅ መውጣት ነው ማለት ከዛም ሊያልፍ ይችላል። አሁን ግን ልናይ ነው። ቢያንስ ይሄ በፍጹም እንዲሆን አይፈቅድም። እቺማ ብልጽግናን የተናገረባት ነች ብሎ ሰው የወሰዳትን ነገር እሷን ሙዚቃ በደንብ በመደጋገም አጭሆ በመክፈት በእሷ በመጨፈር በእሷ በመደሰት ብልጽግና ላይ ያለውን ተቃውሞ የሚገልጽበት ምልክት ያገኛል። ያ ምን ሊፈጥር እንደሚችል አይታወቅም። መነቃቃት ይፈጥራል። እንዴ ይሄ ሁሉ ሰው ይሄን ያክል በሶተኛ ነው እንዴ? ይሄ ሁሉ ሰው ይሄን ያክል ህመምተኛ ነው እንዴ? ይሄ ሁሉ ሰው ለካ ቅሬታውን ውጦ አምቆ ኖሯል ለካ ልንል ነው። ማንም ሊል ነው። ይሄን ያ ለሌላ አመፁን ሊያደፋፍራል። አሁን ምልክት ልትገኝ ልክ እንደ በ17 መርፌ የጠቆሙ ቁንጣ እንደምትለው ልክ እንደዛች አይነት አንድ ምልክት ብልጽግናን መቃወሚያ ሊያገኝ
ሊያገኘን እና እሷን ወይ እየከፈተ ወይ እሷን መንገድ ላይ እየዘፈነ ወይ እሷን በየሶሻል ሚዲያው እየጻፈም ሊሆን ይችላል። ብቻ የሆነ ነገር ሊያንጸባርቅ ተቃውሞውን ሊያሳይ ያ መለኪያ ነው። አዲስ አበባ ላይ ብልጽግና ያለውን ተቀባይነት መለኪያ ነው። ሰው ሊታይ ነው፣ ሊጋለጥ። ይህን በፍጹም አይፈልግም። የሚታየው ተቃውሞ፣ የሚገለጠው ተቃውሞ ሰውን አደፋፍሮት አመፅም ሊያስወጣው ይችላል። ስለዚህ ምን አደረገ? ከለከለ ጋዜጠኞች። ምናልባት ሙዚቃውንም ሊከለክል ይችላል፣ አናውቅም። ምናልባት አርቲስቱንም ሊያስሩት ይችላል፣ አናውቅም። ግን ቴዲ አፍሮ ለዚህ ብሶተኛ ህዝብ ብሶቱን የምትገልጽ የሆነች ስንኝ ሊሰጠን። አንድ እኮ ነው የሚፈለገው፣ የሆነች ስንኝ በቂ ነች። እሷ ከተገኘች አልበሙ ምርጥ ነው ነው የሚባለው። በቃ አሁን ከቴዲ አፍሮ የሚጠበቀው እሷ ብቻ ነች። በነገራችን ሰው ብሶቱን የሚገልጽባትን አንዲት ስንኝ። ቴዲ ደግሞ ከዛም በላይ መስጠት እንደሚችል ያሳየው ጉዳይ ነው። ብልጽግና ይሄን ያውቃል። ስለዚህ ምን ይሏል? ይከለክሏል። ምናልባትም እስከ ማሰር ሊደርስ ይችላል፣ አይታወቅም። ብልጽግና ቅድም እንዳልኳችሁ ምን አይነት ሰው ነው አልኳችሁ? ማነው? ምን አይነት አገዛዝ ነው ወይም ምን አይነት ቡድን ነው? ጠቅላይ ሚኒስቴሩ የሚመሩት ነው። በቃ ብልጽግና እሱም ባህሪ ወረሰ ነው። ጠቅላይ ሚኒስቴሩ ባህሪ ነው። እዛ ውስጥ ምንም የተቀላቀለ ሌላ ባህሪ የለም። ብልጽግና ውስጥ ያለው ባህሪ ያሳቸው ነው። እዛ ውስጥ የእሳቸው ባህሪ ነው ያለው። እዛ የገባ በሙሉ ለዛ ባህሪ ተገዝቶ መኖር ነው። ሌላ ምንም ዕጣ ፈንታ የለውም። ተጠራጣሪ ነው፣ ፈሪ ነው። እኔ እንደውም ብዙ ጊዜ ደንባራ ነው ነው የምለው። ማለት በጣም ከፍ ያለ ድንብር ነው የሚለው። የሆነ ነገር ሲመጣ ኮሽ ሲል ድንብር የሚለው። አሁን እንግዲህ ሰው ቅሬታውን የሚገልጽበት የሆነች ስንኝ ሊያገኝ ነው፣ ሊሰጠው ተብሎ ፍርሃት ውስጥ ተገብቷል። ሲዘምቱበት እያየዋል። እስከ ማሰርም ሊደርሱ ይችላሉ የምላችሁም ለዛ ነው። ፈሪ ስለሆነ ደካማ ስለሆነ ብልጽግና ጅም እነዚህ ነገሮች ምክንያት የሚፈልጉ አይደለም። በአደባባይ የታወቁ ተጨባጭ የሆኑ ሀቆች ናቸው። ሀገሪቱ ላይ ያለውን ፐርፎርማንስ የቁጥጥር ነገር ብታዩት ደካማነቱን ነው። አንድ አርቲስት ዘፈን ሊያወጣ ነው ብሎ እንደዚህ አይነት ሽርጉድ ውስጥ መግባት ምን ሊባል ይችላል? መደናበርና መፍራት ካልሆነ በስተቀር ሌላ ምንም ሊሆን አይችልም። ፈጽሞ 4 ኪሎ የሚረድበት ነው፣ የማይፈልገው ነው። እነሱ እንጠላታለን በሚሉት ኢትዮጵያ ውስጥ ጥቁር ሰውን ምሰሶ አድርጎታል። ኢቶሪካ የአፍሪካን ስልጣኔ ቅርጽ ገና በፖስተሩ በአክሱም ወገብ ላይ አፍሪካ መቀመጧ ኢቶሪካ ኢትዮጵያን ከአፍሪካ ጋር የሚያገናኛትን ብሪጅ ሲያነሳ እና አብይ አህመድ በምስራቅ አፍሪካ ተጽዕኖ ለመፍጠር ብለው እነ ግሩም ጫላን አካተው ያዘጋጁት የሚዲያ አውድ በቴዲ አፍሮ ተራ መናኛ ግጥም እንኳን ቢሆን እንደሚፈተን ያውቁታል። እኔ አሁን በጣም ብዙ ሰው ስለ ምን ይዞ ይመጣል የሚለው እሳቤ ላይ ነው ያለው። አገዛዙን ያስደነገጠው ዜማና ግጥሙን ሰምቶ ይሄ ሁኔታ ይሄን ያመጣል ብሎ አይደለም። the concept of ኢቶሪካ ራሱ ዝም ብሎ ኮንሰፕቱ ጽሁፉ ይህንን ኢቶሪካ የሚለውን ሁኔታ ያመጣበት መንገድ ኦህዴዶች ካሰቡትና ካለቡት በምስራቅ አፍሪካ ራሳቸውን ብቸኛ ወኪል አድርገው ለመምጣትና የነባሯን ኢትዮጵያ ታሪክ ሁሉ አጥፍተው የራስ ታሪክ በመገንባት ላይ የሚያደርጉትን ሩጫ የትርክት ሩጫቸውን የሚገታ ስለሆነ ነው። እነ ዮናታን ተስፋዬ፣ ረጋሳ አፋኝ፣ ቴዲ አፍሮ ታፋኝ የሆኑበት ምክንያት ይሄ ነው። ስለዚህ እንዲህ ባለው አጀንዳ ውስጥ ኢትዮጵያዊነት ተዳክሟል ብሎ ኦህዴድ የኢትዮጵያዊነት ተረክ የሚነሱበትን ነገር በሙሉ እመታለሁ ሲል ነግ በእኔ ብለህ እያንዳንድህ ካልተነሳህ አደገኛ ነው።
ሰው አጋርነት ከሆኑ ሰዎች ከሆኑ አካላት ከሆኑ ፍሬንዶች ብቻ አይደለም መምጣት ያለበት። አጋርነት ከሁሉም ነገ ለራሴ ብለህ ይኸውልህ ዳንኤል ክብረት በአንድ ስልክ ሚዲያ ላይ ወጥተህ አልበምህ ለገበያ መዋሉን ለመናገር እንዲከለክል ከፈቀድክለት ነገ ምን እንደሚመጣ ወቅ አንተ ላይ እስከሚመጣ አትጠብቅ። አንዳንዶች ገት ያላቸው ተመልክተናል። ገት ያላቸው በጣም እናመሰግናችኋለን። ገት አሳይታችኋል። ቁም ነገሩ ቴዲ አፍሮ ሊመታ የተፈለገበት ምክንያት ምንድን ነው የሚለው ማየት ነው። አንዱ አውድ አሁን ያነሳውላችሁ ነው። ከነባሯ የኢትዮጵያ ታሪክ ትርክት ጋር በተያያዘ ቴዲ አፍሮ በየዘመኑ የመጣ አገዛዝ ሁሉ በፈለገው መንገድ አፍርሼ እሰራታለሁ የሚሏትን ኢትዮጵያ የለም ኢትዮጵያ በቀደመ እውነቷ ትድናለች እንዲል ቴዎድሮስ ርዕዮት የቀደመ እውነቷን ልናጸናላት ይገባል የሚል እምነት አለው ቴዲ። ሰው ከኢትዮጵያ ታሪክ ጋር የተጋባ እሳቤውን በዘፈን በውዳሴ ያነሳዋልና አገዛዙ ለተለመው አዲስ ትርክት የማይመች እሳቤ ያለውና ቴዲ አፍሮን በዚህ አጋጣሚ ኢትዮጵያዊነት ተቀዛቅዟል ምናምንና ልምታው ነው። ስለዚህ የትኛውም ለአማራ ህልውና የሚታገል ሰው በዚህ ወቅት የኢትዮጵያዊነት የፖለቲካ ትርክት ምናምን ከሚል ይሄ በጣም ጠርዝ ረገጥ ፖለቲካን በአግባቡ ከማይረዳ አካል የሚሰጥ ውልሽልሽ ሀሳብ 4 ኪሎ ያለውን የኦህዴድ አካል ሊረዳው ካልሆነ በቀር ለአማራ ትግል አይረዳው። ቴዲ አፍሮ በማናቸው መልኩ የሚያራምዳቸው አቋም የሚያራምደ ያለው አቋም የነባሯን ኢትዮጵያ የአያት የቅድመ አያት አገራችን ኢትዮጵያን ይኸውልህ አድዋን እንናደው ሲሉ እምቢ ያለ ነው። ሚኒሊክን ከታሪክ ገጽ እንፋቅ ያሉትና እንደውም እንደ ወንጀለኛ ይቆጠርልን ሲሉ የነበሩትን ሚኒሊክ ለአፍሪካ ምልክት ለዓለምም የስልጣኔ ፈርቀዳጅ የሆኑ የነጻነት ፈርቀዳጅ ከሆኑ ይቅርታ የስልጣኔ የሚለውን ኦፍኮርስ ኢትዮጵያ ሚኒሊክ ቀዳማዊ እኮ የሚኒሊክ ዳግማዊ እኮ የሚኒሊክ ቀዳማዊ ተከታይ ነው። ለዓለም ስልጣኔ በማበርከትም ረገድ ከሚኒሊክ ሀገር ከኢትዮጵያ የተለየ ማን ነው አስተዋጽኦ አድርጓል ብለህ የምትመጻደቅበት የምትጠራ ከሆነ የአሁኗን በጦርነት የምትታመሰውን የፐርሺያን ስልጣኔ ልታነሳ ትችላለህ። የግብፅ ስልጣኔ ልታነሳ ትችላለህ። የቻይናን ስልጣኔ ልታነሳ ትችላለህ። እነዚህን ባነሳ ጊዜ ጉሮሮን ታንቀ ወደ ሳይሆን በግድ የኢትዮጵያ ስልጣኔ እንድትል ዓለም ያስገድድሃል። ለዓለም ስልጣኔ አስተዋጽኦ ያደረጉ 5 ሀገር አጠራ ብትባል ከነዚህ 5 ውስጥ አንዷ ኢትዮጵያ ናት። የቀዳማዊ ሚኒሊክ ሀገር፣ የዳግማዊ ሚኒሊክ ሀገር። ስለዚህ ይሄንን በተረዳበት አውድ ይሄንን እሳቤ ለማጽናት አስተዋጽኦ ያደረገን አካል ነቅለን እንጥላለን ሲሉ ምንም እንኳን ሌላ የፈለግከውን አቃቂር የምታወጣበት የምትከፋበት ምክንያት ቢሆን እንኳን ከትልቅ ሀሳቡ ጎን ቆመህ ፕሮቴክት ልታደርገው ይገባል። ዜን የምትነቅፍበት ሀሳብ ካለ የምነቅፍብህ ሀሳብ አለኝ ብለህ ትነግራለህ፣ ትመክራለህ፣ ታስተካክላለህ። አሳልፈህ ግን ለበላተኛ አትሰጠው። ያንን ካደረግክ ተሳስተሃል። ይህ አገዛዝ እንዲበላው አሳልፈ መስጠት ትክክል አይደለም፣ ትክክል አይደለም። ኦን ዘ ዌይ ፖዚሽንን እየገለጽኩኝ ነው ማለት ነው። የኔ ፐርሰናሊ የግሌን ፖዚሽን እየገለጽኩ በማናቸውም መልኩ የአገዛዝ አፈና እንዲፈጽም መፍቀድ ትክክል አይደለም። ይሄን አፈና በመቃወም ረገድ ርብርብ እያደረጉ ያሉ አካላትም የእውነት በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። አርቲስቶች ዘፋኞቹ የሚፈተኑበት ሰዓት ደረሰ ማለት ነው። አሁን ከአፋኝ ጋር ወይስ ከታፋኝ ጋር ይተባበራሉ ነው። እስካሁን ድረስ ባለን መረጃ አርቲስት ልዑል ሲሳይ በጣም በይፋ ድጋፉን አጋርነቱን ገልጿል። አርቲስት ያሬድ ነጉ በይፋ አጋርነቱን ገልጿል። አርቲስት ቬሮኒካ አዳነ በይፋ አጋርነቷን አሳይታለች። አርቲስት አብርሃም ወልዴ በይፋ አጋርነቱን ገልጿል። የሚያውቀው ነገር አለ። ባለስልጣን በነበረበት ጊዜ አሳጎርጓሪ ዘንዶ ያወጣል ነውና በእነዚህ ቂሞች እንዲህ እያደረጋችሁ ከሆነ የምናውቀውን ብዙ እንላለን ብሏል። ማን ነበረ የጦርነቱ ያን ጊዜ አስተባባሪ ማን ነበረ? የምታውቁት ነው። ዳንኤል ክብረት ነው። አሁን ዳንኤል ክብረት ምንድን ነው? የኢትዮጵያ መገናኛ ብዙሃን ኃላፊ አይደለም። ከልካዩ ማን ነው? አሁን የኢትዮጵያ መገናኛ ብዙሃን ባለስልጣን። ስለዚህ ትግራይ ላይ
እንዝመት ብለው ጳጳሳት ሳይቀር ሸኮች ሳይቀር በሚሳተፉበት ጊዜ በርካታ አርቲስቶች እንዘምታለን ለአንድነት ለክብር ምናምን ብለው እንደ ህዝብ ላይ ዘመቻ ሲከፍቱ በነበረበት ጊዜ እምቢ ብሎታል ለዳንኤል ክብረት። እምቢ ስላለ እንዲህ ያለ ጫና እየደረሰበት ከሆነ ሞታችሁን አልደግፍም ብሎ እምቢ ያለላቸው የማህበረሰብ ክፍሎች አሁን ደጋፊዎች ሆናችሁ ትወጣላችሁ ብለን ታሳቢ እናደርጋለን። አንለስ ኦር አዘርዋይስ ያኔም እኮ በ17 መርፌ ብሎ ዘፍኖብናል የሚል ካልመጣ በቀር ማለት ነው። ያም ደግሞ በዛን ዘመን ልክ ነበር። ህዝብ የሚለውን ማዳመጥ ያስፈልግ ነበር። ወደ ኋላ ተሄዶ ሲገመገም ያኔ የፖለቲካ መስመሩ የሆነ ቅርጽ ይዞ ቢሆን ኑሮ የት ይደረስ ነበር? ዛሬ እንዲህ አሁን የምናየውን ጥንቅጥ አይመጣም ነበረ። አትሊስት ነጎሼት ማድረግ እነ ብርሃኑ ነጋ ወደ ስልጣን ይምጡ እያልኩ አይደለም። በእሱማ እኛም ተጸጽተናል። መቼም ጠቅላላ ያን ጊዜ የነበረውን እንቅስቃሴ በብርሃኑ ነጋ ምስል ላይ ማስቀመጥ ስለማይቻል ሰውም ነበረበትና ሰው የሚሸቱ ነበሩ። እንደነ ዶክተር ኃይሉ አርአያ ያለ እኮ ፕሪንሲፕል ሰዎችም ነበሩ። እና አቶ ልደቱ እዛ ነበሩ። ትላንትናም ዛሬም በመስመራቸው ላይ ያሉ መዓት ማስረጃዎች አሁን እየመጡ ስለሆነ እንደነ ዶክተር ያዕቆብ ኃይለማርያም ያሉ እስከ መጨረሻው አሁን እስከዚህ ሰዓት ድረስ ፕሪንሲፕል ሊሆኑ እና አስራት ጣሴ በጣም በርካቶች ከሌ ብለን ልናነሳቸው የምንችላቸው አካላት አሉ። ብዙ ልንላቸው የዛን ጊዜ የነበረውን ሁኔታ በብርቱካን ሚደቅሳ ወይም በብርሃኑ ነጋ ክህደት ብቻ መለካት የለብንም። የአሁኑን ጊዜ በጥቂት ከሃዲዎች ብቻ ለክተን እንደማናየው ሁሉ የሚለውን ነገር ለማንሳት ነው። ለመጀመሪያ ጦርነት ተሳታፊውን የሚል ቅስቀሳ መጥቶ እምቢ ማለቱን ሌላውንም ጠቅሰው ሲያበቁ ይሄንን ሁኔታ በጥንቃቄ እናያለን ያሉ አካላት አበጃችሁ ለማለት ያስፈልጋል። ይህንኑ ካልኩ ቴዲ አፍሮን በተመለከተ እነዚህ አርቲስቶች ስማቸው የተጠቀሰ በአደባባይ የወጡ አርቲስቶች አጋርነታቸውን በዚህ መልኩ አሳይተዋል። የሌሎቹ ጣፈንታ ምንድን ነው የሚሆነው? ተደብቀው ይቀራሉ? የቢዝነስ ኮምፒቴሽኑ ምናምን ስላደከማቸው በዚህ አጋጣሚ ውደቅልን የሚል ሀሳብ ይዘው ዳር ይቆማሉ? ወይስ ማን አፋኝን ይቃወማል? አፋኝን ነው ያለው። አፍተሮል ደስ የማይሉህና ልክ አይደሉም የምትላቸው ፖይንቶች የሉም እያልኩ አይደለም። የሉም። ድክመትና ይሄን ንቀስ ብትሉኝ ነቅሽ የማወጣቸው ነገሮች የሉኝም ማለት አይደለም። ኔቨር ኤቨር በዚህ ወቅት ጉዳዩ ካገዛዙ መምጣቱን ጉዳዩ የነ ዳንኤል ክብረትና የነ ዮናታን ተስፋዬ መሆኑ በአደባባይ እኔ አይደለም እያልኩ ያለሁት፣ ስፔኩሌት እያደረግኩ አይደለም፣ በትንተና በይሆናል አይደለም እያመጣ ያለሁት፣ በአደባባይ ስለመጡ ነው። በዚህ መንገድ አጋጣሚውን ተጠቅመን እንምታ ከሆነ ቆመ ስትጠብቅ ነገ የሚመጣብህን አስበው። ምን ያህል አፋኝ አገዛዝ እንደሆነ ደግሞ ተመልከት። ይሄን ልትመርጥ ነው የምትወጣው። ቅድም እንዳላችሁ እነ ዶክተር ሙላቱ ነው ምናምን የሚባል ሰውዬ እያደረገ ያለውን አያችሁ አይደለ? በአስገዳጅ ሁኔታ ና ምርጫ መረጥ የሚል ይሄ ነው ግፍ የሚሰራብህ። ከዛ ደግሞ ሌሎች እንዳይናገሩ አፈና የሚያደርገው እሱ ነው። የገዛ ወንድሜ የትግል አጋር ላይ የምታየው ጉድለት እንኳን ቢኖር በዚህ ወቅት አሳልፈው ካልሰቀል ነው ሲሉ አብረህ በርባን ይሰቀል ማን ነው ይፈታ የማለት ጩኸት ልክ ላይ መጣ ይችላል አይደለምምና ሞራሊ በርካታ አርቲስቶች አንቱ የምትባሉ አርቲስቶች የምትፈተኑበት ይመስለኛል። በእኔ በኩል አፈናን በመቃወም ረገድ ማሳየት ይኖርባችኋል። አትሊስት በመስካችሁ በሙያችሁ ላይ መግለጫ መስጠት ትችላላችሁ አትችሉም እያለ የሚፈርድ ሌላ ነገር አይደለም። አልበም አውጥቻለሁ ብለህ በሚዲያ መግለጫ ልሰጥ ስትል ዳንኤል ክብረት ደስ ካላለው የሚያግድበት መንገድ ልክ አይደለም ብለህ ካልተቃወምክ ነገ የራስህ ህልውና ምንድን ነው የሚሆነው? እዛ ላይ በጣም በጣም ጥንቃቄ ያስፈልጋል። ሌላው ከዚህ ውስጥ እንደው አንድ ሰው ብቻ በስም ሳልጠቅስ አላልፍም። ያን ያክል የሚረባ ሰው ነው ብዬ አይደለም፣ ግን ደግሞ ማንሳት አለብኝ። ታደለ ሮባ የሚባል ሰው ታደለ ሮባ ራሱን የረጅም ጊዜ ቴዲ ወዳጅ አድርጎ ይስላል። ታደለ ሮባ አሁን ደግሞ ላገዛዙ በግድ ካልተገረድኩ ብሎ በፈቃደኝነት
ለስርዓቱ የገበረ ሰው ነው። ታደለ ወረባ አሁን ምንድነው የጊዜ ነገር ሆኖበት የቴዲ አፍሮን መታፈን ሌጂቲሜሲ ሊሰጥ ነው ወይስ እንዲህ ያላፈናማ ትክክል አይደለም ብሎ ሊቃወም ነው? ማየት እፈልጋለሁ። በነገራችን ላይ እኔ በተጠንቀቅ ከምጠብቃቸው ምን ይላል ነው። ለረጅም ጊዜ ወዳጅ ነኝ ሲል ስለነበረ አሁን እነዚህ መቼም ካሙዙ ካሳ ልላቸው አልችልም። በምክንያት ግን ታደለን አንስቻለሁ። ልክ ካፈና ጋር መሰለፉን ካረጋገጥም በኋላ ግን የእውነት በደንብ ዝም ብለን ነገሩን አጀንዳ እናድርገው ብለን ያለፍንበትንም ነገር ቢሆን በጣም በጥብቅ ትንሽ አለፍ ብለን መሄድ እንዳለብን ነው የሚያሳየን፣ እንደዚህ ያለውን ነገር በደንብ ፈታቶ ለማጋለጥ ማለት ነው። ለማንኛውም በቴዲ አፍሮ ላይ የሚደረገው አፈና እስካሁን ድረስ ባለው በጣም ብዙዎች በሚኒስትሪምም በማህበራዊ ሚዲያም በደንብ ክሪቲካሊ አጀንዳ ሆኖ መነጋገሪያ ሆኖ እንደቀጠለ ነው። የህዝብ ነው ግብረ መልስ የሚሰጠው። አርቲስት ቲቪ ላይ መግለጫ ተሰጠ አልተሰጠ የአልበሙን ህዝብ በጉጉት የሚጠብቀውን አልበም እንዳይወጣና ለህዝብ እንዳይደርስ ማገድ አይቻል። መቼም እንደምታውቁት ይደርሳል ህዝብ ጋር፣ ህዝብ ይሰማዋል፣ ያጣጥመዋል። ምንም ግል ይሄ እኮ አከራካሪ አይደለም። እንዳውም የበለጠ አጀንዳ እንዲሆን፣ እንዳውም የበለጠ ህዝብ እንዲሰማው፣ እንዳውም የበለጠ ህዝብ እንዲቆጣ ምክንያት ሆነ እንጂ አገዛዙ ያደረጋቸው ማናቸውም እርምጃ ጉዳት ወልዶለት ሄደ ለማለት አይቻልም። ተጽዕኖ ይኖረዋል ወይ የሚል ነው። የሚኒስትሪ ሚዲያዎቹ ማብራሪያ ላይ የተወሰኑትን ለማየት ሞክሬያለሁ። ምናልባት ይሄንን ማለቱ የሆነ ተጽዕኖ ይኖረው ይሆን ወይ የሚል ስጋት ተመልክቻለሁ። አንዳች ተጽዕኖ ሊኖረው ይችላል ወይ? እኔ በእውነቱ የቴዲ አፍሮን አልበም የስርዓቱ ሰዎች በዚህ ደረጃ ጫና መፍጠራቸውና ማገዳቸው የሆነ ተጽዕኖ ይፈጥራል እና በመደመጥ ላይ ህዝብ በመድረስ ላይ እኔ በፈጽሞ ለሰከንድ የምጠራጠርበት ምክንያት የለም። እንደው በጭራሽ ይሄ ነው የሚባል አንዳች ተጽዕኖ ይኖረዋል የሚል ምልከታ ወይም ግምገማ የለኝም። በፍጹም እንደዛ አይነት ነገር ይደርሳል ብዬ አላስብም፣ ፈጽሞ አላስብም። እሱ ይሁን እንጂ የህብረተሰቡ ደግሞ የእያንዳንዱ አካል ማንነት ምንነት ደግሞ የሚለካበት መሆኑን ደግሞ በፍጹም ሊካድ የሚችል አይደለም።